እናች ነግረዋለች። አሁን ላይ አብራችሁ አንድ ክፍል ማደር የለባችሁም። ስለዚህ ወደ ክፍሉ አያቷ ከገባ በኋላ እንድትመጣ ወደ እኔ ብለዋለች። እሱምና ሲናንም እኔም አው በጣም እየቀናሽ ነው እያላት ነበረ። ይህ ቅናት ብቻ ሳይሆን እየሆነ ያለው ነገር ነው እና ስለዚህ አያቷ እስኪያያችሁ ድረስ ካደረጋችሁ ከእሷ ጋር አብረህ እንዳትተኛ ብለዋለች። እንግዲህ በዚህ ተስማምተዋል ማለት ነው። እንግዲህ ወደ ክፍላቸው ሲገቡ አያታቸውም ተሰናብተው ነበረ። ሲናንም ከኡዝጋር ጋር አብረው ወደ ክፍል ከገቡ በኋላ በመጨረሻም ሲናንም ወደ እሷ መምጣት አልቻለም። እየራቀ በነበረበት ሰዓቱ ፔሊን በጣም ተጨንቃለች። እስከዚህ ሰዓት ድረስ ምን እያደረገ ነው ብላ በጣም እየተጨነቀች ነበረ። እረፍት ማድረግ አልቻለችም ነበረ። ሲናንም ክፍሉ ላይ ከኡዝጋር ጋር ነፍሱ እዛው አልነበረም፣ ብቻ አካሉ ነበርና በጣም እንደተጨነቀ ኡዝጋርም እየተሰማት ነበረ። ኡዝጋር ግን የራሷ የሆነ ሲናንም ለማቆየት የምትሞክርበት ዘዴ እየፈለገች ነበረ። ሲናንም ተረጋጋ፣ አያቴ እኮ ገና አሁን ነው ወደ ክፍሉ የገባውና ምናልባት ለትንሽ ጊዜ እዚህ መጠበቅ አለብክ እያለችው ነበርና እሱም ይሄ ነገር አይ አሁን መሄድ አለብኝ ፔሊን ጋር በማለት ነበረ። እና ለምንድን ነው እኔ እንደዚህ እያልኩ ያለሁት? ቢያንስ ይሄ ሁሉ ነገር ጥረት እያደረግን በአንዱ ይሄ ሁሉ ልፋታችን መና እንዳይቀር ነበረ ያለችው። በዚህ ሰዓት ሲናንም ተስማምቷል። ፔሊን ግን ልትረጋጋ አልቻለችም ነበረ። ሲናንም የውስጧ መጨነቅ የፔሊንም የገባው ይመስል ተነስቶ ለመሄድ ነበረ የወሰነው። በዚህ ሰዓት እንግዲህ ፔሊንም ከዚህ በላይ መቋቋም አልችልም ብላ እንግዲህ በሯ ውስጥ ስትንጎራደድ ነበርና በፍጥነት ከፍታ በሩን ለመውጣት ነበር ያሰበችው። ኡዝጋር ደግሞ እንግዲህ ሲናንም ለማሰር መንገድ ትፈልጋለች። ኡዝጋር አለርጂክ እንዳለባት እና የዝንጅብል አለርጂክ እንዳለባት ነው። ያንን ዝንጅብል እንግዲህ አሁን ላይ እንዳልበላችው እና ግን ደግሞ ይሄ ነገር ሆዷ እንደቆረጣት አድርጋ በሩ እንዳይከፍት ታደርጋለች። ሲናንም ከዛ በፊት ህመሟም ስለሚያውቀው ይሄ ነገር እንደተነሳባት ነው የተናገረችው ማለት ነው። በዚህ ሰዓት ሲናንም በፍጥነት መድኃኒቷን እንዲያመጣላት ወደ ሲናን እንዳይሄድ ታደርገዋለች። ሲናንም በሩ ከፍቶ ሲወጣ ግን እየወጣች ነበር እና ወደ ሲናን ክፍል እንግዲህ ወደ እነ ኡዝጋር ክፍል እየመጣች ነበረ። ፔሊንም ሁለቱም ይገጣጠማሉ። በዚህ ሰዓት እንግዲህ ሁለቱም ግጥምጥሞቻቸው በጣም የሚከብድ ነበር። እንግዲህ ኡዝጋር አሟታልና ይህንን አለርጂክ አለባት በማለት ሲናን መድኃኒት እንደሚፈልግላት ነበረ ያደረገው። በዚህ ሰዓት ሲናን በፍጥነት የኡዝጋር መድኃኒት እየፈለገ ነበረ። በዚህ ጊዜ ኡዝጋርም እንግዲህ እሱ ከክፍል ከወጣ በኋላ ዘና ብላ ቁጭ ብላ ነበረ። ፔሊን ግን ጥርጣሬ ውስጥ ገብታለች። በፍጥነት ወደ ኡዝጋር ክፍል ስትገባ ግን ኡዝጋር ምንም አልሆነችም ነበረ። ገብቶኛል፣ እሱን ለማቆየት የምትፈልጊበት መንገድ ነው ይሄ ያደረግሽው ትላታለች። ኡዝጋርም አዎ ወደ አንቺ እንዳይሄድ ነው የምፈልገው እና ደግሞ አያቴን በዚህን ሰዓት ትንሹ ቀናቶች በስነ ስርዓቱ በሰላም እንዲያሳልፈው ፈልጋለሁ በማለት ትነግራታለች። ሲናንን አንቺ ትፈልጊዋለሽ እያለች ከኡዝጋርና ከፔሊን በጣም ይሟገታሉ። በዚህ ጊዜ እኔ የምፈልገው አያቴን ብቻ ነው፣ አያቴን ማስደሰት ብቻ ነው የምፈልገው፣ ሲናንን ከንጹህ ጓደኝነት በላይ ምንም የለንም እያለቻት ነበረ። ፔሊንም ይሄ ነገር አላስበውም፣ ይሄንን አላምንሽም እያለቻት ነበረ። እንግዲህ ሲናን በጣም ተጨንቆና ያንንም መድኃኒት ፈልጎ አምጥቶላታል ማለት ነው። በዚህ ሰዓት ሲናንም እውነቱን መናገር አልቻለችም። ፔሊን እያስመሰለች ነው ለማለት አልቻለችም ማለት ነው። በመሀል እንግዲህ ፔሊንም ወደ ክፍሏ ሄዳለች ማለት ነው። አሁን ላይ አቶ ትርጉት ሁሉንም ነገር ሰምተዋል። ስለ ኡዝጋርና ስለ ሲናን እየተጨነቀ ባለ ሰዓት ግን የሆነ ነገር ተፈጥሯል ብለው ይነግሩታል። ወደ መኝታ ክፍሉ ከመሄዱ በፊት እሷንም ማየት እንዳለበት ነበረ ያሰበው። ኡዝጋርንም ማየት ደህንነቷንና ሁለቱም ሰላም መሆናቸውን ለማየት ስለፈለገ ኡዝጋር ታማለች ከተባለ በኋላ ሳላየት በጭራሽ አልተኛም ብሎ እንግዲህ ነርሷ ይዛው ወደ እሱ ክፍል ነበረ ልታመራ የሄደችው። በዚህ ሰዓት ግን እንግዲህ ፔሊን እና ሲናንም ፔሊን መቆየት ስላልቻለ ሲናን ወደ ፔሊን ሁለቱም ተገጣጥመው ሁለቱም ክፍል ላይ ይገናኛሉ። በዚህ ሰዓት ሲናን እና ፔሊን ለብዙ ጊዜ የቻሉትንም የውስጥ ስሜታቸውን እንግዲህ አሁን ላይ ፊት ለፊት ነበረ። ኡዝጋርም እነሱን በተኙበት ነበረ እንግዲህ ሲናን የወጣው የነበረው ኡዝጋር በተኛችበት እንቅልፍ እንደወሰዳት ነበረ። ግን ደግሞ ከጎኗ ስታጣው ትነሳለች።
እሱም እሷ ጋር ሄዶ ነው ብላ ነበረ ያሰበችው እና እንዳሰበችውም ነበረ። ፔሊንና ሲናን አብረው ነበሩ በዛ ሰዓት። እንግዲህ አቶ ቱርጉት ደግሞ ወደ ልጁንም እንግዲህ የልጅ ልጁ ታማለች ከተባለ በኋላ እሷንም ለማየት ሲመጣ ሁሉንም ይገጣጠማሉ። ፔሊን ደግሞ ይሄ ነገር እስከ መጨረሻ እንዳይበላሽብን ብላም እያስጠነቀቀችው ነበርና ምንም ነገር እንደማይፈጠር ሲናን ነግረዋትና በመጨረሻም እንግዲህ አቶ ቱርጉትና እንግዲህ እስጋርም አፍጠው እያዩቸው ነበረ። የሁለቱ ፍቅር ይፋ ሆኗል። እስጋር ለብዙ ጊዜ ለአያቷ የደበቀችውንም ሚስጥር እና ደግሞ ሲናንና ፔሊንን ጓደኛሞች ብቻ ናቸው የተባለው አቶ ቱርጉት እውነቱን ይደርስበታል። በዚህ ሰዓት እንግዲህ ፔሊን እና ሲናን አብሮ ሲያያቸው እራሱ ስቶ ይወድቃል። ይሄ ሁሉ ነገር ከተፈጠረ በኋላ በጣም ጸጸት ውስጥ ይገባሉ። አሁን ላይ ሀባ ከነሲብ ጋር በመሆን ልጃቸው እንግዲህ አሁንም እየታመመ ነው የሚገኘው ከእናታቸው ከወይዘሮ አክስት መሊሃ ጋር በጣም እየደበቋትና ያልሆነ የልጅ ድምፅ እንዳትሰማ በጣም ቲቪው ከፍ አድርገው እየከፈቱ ጫጫታ እየፈጠሩ ነበረ። ልጁ ግን ከማልቀስ ወደ ኋላ አላለም ነበርና በዚህ ሰዓት እንግዲህ ይሄ ነገር መቋቋም ሲያቅታቸው ልጁ በጣም ታሞ ነበረ። ራስ ሙቀት በጣም ስለያዘው እንግዲህ ሀባ ደግሞ ወደ ክፍል ከሄደችው በኋላ ያንን የልጁ ሙቀት መቋቋም ሲያቅታት ነሲብን ትጣራዋለች። መፍትነት ነበረ እንግዲህ አክስት መሊሃ ተከትላ የሄደችው። ልጁም ታየዋለች። ይሄንን ገምቼ ነበረ እናንተ ጋር እንዳለ በማለት ነበረ። ልጁም እንግዲህ ተቀብላ መጨከን አልቻለችም። ልጁንም ጤንነቱንም ለመጠበቅ ትሞክራለች። የልጁ ጤና ግን ራስ ምታቱ ከፍ ብሎ ነበረ። ግዴታ ወደ ህመም እንግዲህ ወደ ሕክምና መሄድ ነበረበት እና ወደ ሐኪም ቤት ወስደውታል። ሐኪም ቤት ከወሰዱት በኋላ ግን ምንም እንኳን ቢሻለው ያንን ልጅ ስሙንና እንዲሁም እንግዲህ መታወቂያ ስለሌለው ግዴታ ደግሞ የእነሱ ልጅ እንዳልሆነ ተደርሶበታል። በዚህ ሰዓት በጣም ተደናግጠዋል። እንግዲህ በመጨረሻም ይሄ ነገር ለማስተካከል ነሲብም እውነቱን ይነግራቸዋል። ልጁ መኪና ውስጥ ተጥሎ ታክሲ ውስጥ ነበረ ብሎ ቢያስረዳም ግዴታ ለፖሊስ ማመልከት አለብን ብለው እምቢ ብለውት ፖሊስ አመልክተዋል። በዚህ ሰዓት እንግዲህ ይሄንን ልጅ በፖሊስ ጣባ ወስደውታል እና ለእናንተ የምንሰጣችሁ ግዴታ የአሳዳጊነት መብት ከጠየቃችሁ ብቻ ነው ተብለው ተከልክለዋል። ወደ ባሻክና ወደ ቡለን ስንሄድ እንግዲህ ቡለንትና ባሻክ በቅናት ምክንያት ትንሽ ተጋጭተው ነበረ። ይሄ ነገር ደግሞ ቡለንትን ሀካን ጋር በመሆን እያወራበት ነበረ። ሀካን ደግሞ ይሄ ነገር ከቡለንትን ብዙ ነገር ለመስማት ሞክሯል። ምክንያቱም የሰሩት ከባድ የሆነ ከሀካንም እንዲሁም ከባሻ ጎን በመሆንና እንዲሁም እንግዲህ ሲማይ የባሻ ጓደኛ ከመሆኗም ሁሉንም ከሀካን ጋር ሀሳብ አውጥተዋል ማለት ነው። ወደ ቡለንት ሄዶ ነበረ። ሀካንም ስለ ባሻክ የሚሰማው ስሜት እየጠየቀው ነበረ። ቢሆንም በዛ መሀል ግን መጨከን እንደማይችልም ቢነግረውም እነሱ የሰሩትንም ሴራ እያደረጉ ነበረ። በመጨረሻም እንግዲህ ሀካንም ስልክ ይደወልለታል። ስልክ የደወለችው ሚስቱ ነበረች እና እንግዲህ ሲሞች ከደወለችለት በኋላ ባሻክ እንደታመመች ነበር የሰሙት። ቡለንትን በጣም ደንግጦ ነበረ። በፍጥነት ወደዛ ቤት ሲደርሱ እንግዲህ አምቡላንስ ልብስ የለበሱ እንግዲህ ሕክምና እየተደረገላት ነበርና በዚህ ሰዓት በጣም ደንግጧል። ትተሽኝ እንዳትሄጂ፣ ብቻዬን እንዳትቻይኝ እባክሽ፣ እኔ እኮ ይቅር ብዬሻለሁ፣ እወድሻለሁ እያላት ነበርና በመጨረሻም እንግዲህ ትነቃለች። በዚህ ሰዓት እወድሻለሁ፣ አገባሻለሁ በለኝ እያለችው ነበረ። በጣም ቡለንት ደንግጦ ነበርና ይህንን እብደትሽ ፈጣሪ ማርሺ እያላት ነበርና ከዚህ በኋላ እንግዲህ ሁለቱም ፍቅራቸው እንደሚቀጥሉ ቃል ይገባላታል። ቡለንትም በመጨረሻ ሁለቱም ደስተኛ እንደሚሆኑ ቃል ይገባላታል። እና ደግሞ እንግዲህ ከዛ በፊት የገዛውንም ቀለበት የሰርካን ደውሎ ሰርፕራይዝ ሊያደርጋት ይሞክራል። ሰርካንም በፍጥነት ያንን ቀለበት ይዞ ወደ ቤት ይመጣል። በዚህ ሰዓት ታገቢኛለሽ ወይ የሚል ጥያቄ ነበር ያቀረበላት። እንግዲህ ባሻክ በመጨረሻም ከቡለንት ጋር ደስተኛ ሆነዋል። ጓደኞቻቸውም ደግሞ እንግዲህ ሀካን ሁሉንም ነገር ደስተኛ ሆነው ነበረ የቀጠሉት። አሁን ላይ ፔሊንም ከሕክምና ወደ ሐኪም ቤት ሄደው ነበረ። የኡዝጋር አያት እንግዲህ ልብ ድካም ውስጥ ተነስቶ ሕክምና ከተወሰደ በኋላ ይሄ ነገር ደግሞ ሲናንና ፔሊን ላይ እያላከፈች ነበረ። ኡዝጋር በአንቺ ምክንያት ነው ይሄ ሁሉ ነገር የተፈጠረው፣ ስለዚህ አይንሽን ማየት አልፈልግም፣ አንቺ ምንም እንድትይኝ አልፈልግም እያለች በጣም ስትቆጣት ነበረ።
ለትንሽ ጊዜ እንኳን ምንም እንኳን መቻል አቅቶሽ እንዴት መታገስ ያቀትሻል? በአንቺ ምክንያት ነው። አያቴ አንድ ነገር ከሆነ አንቺን አለቅሽም እያለች ሰበብ ስታደርግባት ነበረ። ፔሊን በጣም ከፍተዋት ነበረ። እንግዲህ ሲናን ካሁን በኋላ ፔሊን እንዲህ እንድትናገሪያት አልፈልግም። መውቀስ መጮህ የምትፈልጊበት ሰው ካለ እኔን ብሎ እንግዲህ ለፔሊን እየተከላከለ ነበረ። ፔሊን ደግሞ ጥፋተኝነት እየተሰማት ይገኛል። ከዛ በፊትም መጀመሪያው እዛ ቤት መሄድ አልነበረብኝም፣ አሊያ ደግሞ ከሲናን መገናኘት አልነበረብኝም ብላ ጥፋተኝነት ስሜት ይሰማታል። በዚህ ሰዓት እንግዲህ ቤት ትታ ትሄዳለች። ወደ ቤት ከሄደች በኋላ እንግዲህ ፊቷን በጣም ገርጦ ነበር ነው እነ ባሻክና ሲሞች ደግሞ የባሻክ ደስታ እንደሆነ ባሻክ ደግሞ በፊቷ ምን ይታይሻል? ለውጥ አይታይሽም? እያለች ፔሊንንም ስትጠይቃት ነበረ። ፔሊን ግን ደስ ብሏታል። ቢሆንም ግን ውስጧ ላይ ያለው ሀዘን እንግዲህ እንዳልወጣ ነበረ የተናገረችው። በዚህ ሰዓት እንግዲህ ሲሞች በጣም ተረታት ነበርና አሁን ላይ ምንም ጥፋተኝነት ስሜት አይሰማሽ ብለው እያጽናኗት ይገኛሉ። ፔሊን ግን ምንም ቢሆን እኔ ወደዛ ቤት በመሄዴና እህት ጋር አያት አንድ ነገር ከሆነ በጣም ራሴን ወቅሳለሁ፣ ይቅር አልለውም በማለት ነበረ። ሲናንም ደውላ ስልክ ስትጠይቀው ነበረ። ጥሩ ሁኔታ ላይ እንደሆነ ነው የነገራት እና ደግሞ አክስት መሊሃ ደግሞ ወደ ሐኪም ቤት ሄዳ ነበርና ሁለቱንም እንግዲህ ከሕክምና ጤናውን ጥሩ ነው ከተባለ በኋላ አክስት መሊሃ ስለ ነሲብና ስለ ሀባ ነግረዋለች። በዚህ ሰዓት ሁለቱንም የሰው ልጅ እናሳድጋለን ብለው እያሰቡ ነው የሚገኙት። ሁለቱም እንድታስተካክልልኝ እያለች ስትነግረው ነበረ። እንግዲህ ኡዝጋርና እንግዲህ የሲናንም ሰርግ ይደገሳል ብላ እናቱ ተነግረዋለች። ሲናንም እሷን ማስከፋት ስላልፈለገ እውነቱንም ባይነግሯትም እሺ ብለው እሽታቸው ይገልጹላቸዋል። እና አያትሽም ደግሞ ደህና ይሆናል፣ ገና ሰርግ አለብን፣ ስለዚህ ደህና ይሆንና ሁሉንም ነገር እንሰራለን ብሎ ነበረ የነገሯት። በዚህ ሰዓት እንግዲህ ፔሊንና ሲናንንም በመሀል የሁለቱ ደስታ አሁንም ኡዝጋር እንደምታጠፋ ነው እያሰበች